የአላህ ሰላም እዝነት ሁላችን ላይ ይስፈን። في ذكر المعجزات የመልእክተኛውን ተአምር የተለያዩ ክፍሎችን እየዘከር እንገኛለን። ካሁን በፊት እንዳልነው አላህ ሱብሓነሁ ወተዓላ ነቢያቶችን በተለያየ ተአምር ልኳቸዋል። ለቀድ አርሰልና ሩሱለና ቢልበይናት፣ እኛ በእርግጥ መልእክተኞቻችን ቢልበይናት በማስረጃ በማረጋገጫ ልከናቸዋል። ቢልሙዕጅዛት አልባሂራት ወልአያት አልዛሂራት፣ ግልጽ በሆኑ ተአምራቶች ነቢያቶች ተልከዋል። ሙዕጅዛ ተሰጥቷቸዋል። ይዘውት የመጡትን መልእክት ያረጋግጥላቸው ዘንድ፣ ለተከታዮቻቸው ኢማን ይጨምር ዘንድ፣ ለማህበረሰቡ ያሳመኑበት ዘንድ ተአምራትን አላሁ ስብሓነሁ ወተዓላ ለነቢያቶች ሰጥቷል። ሙዕጅዛት ማ ያዕጀዙ ዐለይሂ ልኢንሳን አን የእቲ ቢሚስሊህ፣ አምሳያውን ሌሎቹ ሊያመጡት የሚሳናቸውን ተአምር ተሰጥቷቸዋል። ነቢያቶች የተሰጣቸው ተአምር ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ነበር። ረሱሉ ዓለይሂ ሰላቱ ወሰላም ከተሰጣቸው ትልቁ ሙዕጅዛ ቁርአን ተጨማሪ በርካታ ተአምርን በህይወት ዘመናቸው ተከስቷል። ጨረቃን እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የታመመን እስከ ማዳን፣ የፈሰሰን አይን ወደ ቦታው እስከ መመለስ ምን ያላሳዩት አለ። እንስሳውን ያናግራሉ፣ ዛፉን ያወራሉ። ተአምራታቸው በርካታ ነበር። ኢማም አልአስበሃኒ ወኢማም አልበይሀቂ ፊ ደላኢል ኑቡዋ የነቢይነት መረጃ በሚለው በርካቶችን ጠቅሰዋል። ሸይኹል ኢስላም ኢብኑ ተይሚያ ከ1000 በላይ ተአምር አሳይተዋል ይላል። ኢማም ነወዊ ፊ ሸርሕ ሙስሊምን ባብራሩበት መጽሐፍ ላይ ከ1200 በላይ ተአምርን እንዳሳዩ ዘግበዋል። ከፈሎቹ 7 ጥራዝ ቮሊዮ ሙጀለድ ሲጽፉ በሳቸው ተአምር ብቻ ሌሎቹ እስከ 9 ጽፈዋል። ተአምራታቸው ብዙ ነው የተከሰተው። ዛሬ ተጨማሪ አውሳላችኋለሁ፣ አስተምሮም እናወጣለን። አንዴ ከአንሷር ጎሳ የሆኑ ቤተሰቦች እርሻዎቻቸውን ማሳዎቻቸውን የሚያጠጡበት አንድ ግመል አላቸው። ይህን ግመል ውሃ ይጭኑታል፣ ያመጣሉ፣ ማሳውን ያጠጣሉ። አንዴ ግን ይህ ግመል እምቢ አለ። ልክ እንደ ውሻ ሆነ፣ ተናካሽ ሆነ። አኩርፎ አንድ ጥግ ነው የሚተኙ። ውሃ በምን ያምጡ? ኢኮኖሚካሊ ደካማ ናቸው። ማሳው እየደረቀ ነው። ችግር ረሃብ ሊወርሳቸው ነው። መፍትሄው የት ነው? ወደ ነቢዩ ዓለይሂ ሰላቱ ወሰላም መጡ። ተመልከቱ፣ ስለ ግመል አቤቱታ ሊያቀርቡ። ያ አላህ መልእክተኛ፣ እኛ እኮ ግመል አለን። ይህ ግመል ግን ውሃ እንጭንበት ነበር፣ አሁን ግን እምቢ ብሎ አስቸገረን፣ ምን ይሻላል አሉ። መልእክተኛው ዓለይሂ ሰላቱ ወሰላም ቃል ቁሙ እንግዳ እንሂድ አሏቸው። መልእክተኛው ዓለይሂ ሰላቱ ወሰላም እነዚህን ሰዎች ይዘው ሌላ ሰሃቦችም ከጎናቸው አሉ፣ አብረው ወደ ማሳው ገቡ። ልክ ሲገቡ ሰዎቹ ፈሩ። ያ ግመል እንደ ውሻ ተናካሽ ሆኗል። የአላህ መልእክተኛ ሊድንገት የሆነ ነገር ቢያረጋቸው ፈርተዋል። የአላህ መልእክተኛ ሆይ አትግባ፣ ፈኢነሁ ሷረ ሚስለ ከልቢል ከሊብ፣ ተናካሽ አውሬ ውሻ መስሏል፣ ላንተም ፈራላህ፣ ፕሊስ አትግባ አሏቸው። የአላህ መልእክተኛ ምን አሉ? ቃል ችግር የለም አሏቸው። እኔ ጋር ችግር የለብኝም፣ ኖ ፕሮብለም አሉ። ልክ ሲገቡ ማሳው ግመሉ ከርቀት ሲያያቸው ድንገት ብድግ አለና ሩጦ መጥቶ እግራቸው ላይ ስጁድ ወረደ፣ ተደፋ። መልእክተኛውም ጠጋሉና ራሱን ደባብሰው አፉ ላይ ልጓሙን ከተው አስረውት ወደ ስራ መለሱት ረሱል ዓለይሂ ሰላቱ ወሰላም። ይህ ተአምር በሰሃቦቹ ስብስብ የታየ ነው። ግመልን ሸምግለው ወደ ስራ መልሰውታል። አስገራሚ ነው ይሄ። ያኔ ስጁድ ሲወርዱ ሲሰግድ ሲያዩት ሰሃቦች ደንግጠዋል። ከዛም ወደ አላህ መልእክተኛ ዞሮሉና ያ አላህ መልእክተኛ ወይ እቺ እንስሳ የማያገናዝቡት ለአንተ ስግደት ከወረዱ እኛ ለምን ለእርሱ አንሰግድም አሏቸው። ነቢዩ ዓለይሂ ሰላቱ ወሰላም ቦታቸውን ያውቃሉ፣ ደረጃቸውን ያውቃሉ። ይሄ አላህ መብት መሆኑን ጠንቅቆ ያውቃሉ። አንድ ሰው እኮ ለሰው ሊሰግድ አይገባውም። ከአላህ ውጭ አንድ ሰው ለሌላው መስገድ ቢፈቀድ ኑሮ ሚስት ለባሏ እንድትሰግድ አዝ ነበር አሉ። ለምን? ሊዒዘሚ ሐቂሃ ዐለይሃ፣ እሱ ከሷ ዘንድ ካለው መብት የተነሳ እንድትሰግድለት አዝ ነበር። ግን አይቻልም። ባል ቤቱን ጠብቆ ልጆቹን ተንከባክቦ የቤቶቹን ሸፍኖ ሚስቱን ጠብቆ የሚወስደው ኃላፊነት ትልቅ ነው። እናት 9 ወር ታረግዛለች፣ አባት እድሜ ልክ ያረግዛል ይባላል።
ምን ማለት ነው? ከተወለደ በኋላ ልጁን መመገብ የሱ ነው፣ ሲታመም ማሳከም የሱ ነው፣ ልጆቹ ቁም ነገር እንዲደርሱ መልፋት፣ ትምህርት ቤቱ ጣጣው፣ ሲድራቸው፣ ከትዳር በኋላ ችግር ሲፈጠር ገብቶ ልባት ሲሰጥ ትልቅ ሪስፖንሲቢሊቲ አለው። ሰው ለሰው እንዲሰግድ ቢፈቅድ ኖሮ ሴት ለባሏ እንድትሰግድ ፈቅድ አዝ ነበረ። ግን ሰው ለሰው አይሰግድም አሉ አለይሂ ሰላቱ ወሰላም። ከዚህ ተአምር ምን እንማራለን? አንደኛ ረሱሉ አለይሂ ሰላቱ ወሰላም እንስሳት እንኳን የሚያከብሯቸው መጠው እግራቸው ላይ ስግደት የሚሰግዱላቸው የተከበሩ የአላህ መልእክተኛ መሆናቸው፣ ይሄም ደግሞ ከእርሳቸው ነብይነት የአላህ መልእክተኝነት ማረጋገጫ አንዱ መሆኑን እንመለከታለን። ሁለተኛ መልእክተኛው አለይሂ ሰላቱ ወሰላም ለማህበረሰቡ ችግር እልባት ሰጪ ነበሩ። ያኔ ያ ሲፈጠር በቃ አግባቡት ሌላ ነገር ልትል ትችላለህ። ኖ ቆሙ፣ ስራቸውን ትተው ያሉበትን ተጨባጭ ትተው ቆመው መልእክተኛው አለይሂ ሰላቱ ወሰላም ተነስተው ሶሉሽን ለመፍጠር መልእክተኛው አለይሂ ሰላቱ ወሰላም ተንቀሳቀሱ። ግመልን ሸምግለው ልጓሙን አጥልቀው ወደ ስራ መለሱት። ያ ማሳ መጠጣት አለበት፣ ቤተሰቡ ከረሃብ ከችግር ከርዛት መዳን ስላለበት። ምናውጣው አስተምሮ በርካታ ነው። አላህ የሳቸውን ፈለግ ምንከተል ያርገን፣ ከእርሳቸው ጋር ጀነት ውስጥ ከሚቀመጡት አላህ ያርገን። ሰላማኞች ተአምራትን በእጃቸው እንዲከሰት አድርጓል። ይዘውት ለመጡት መለኮታዊ ጥሪ አጋዥ ይሆን ዘንድ አብረዋቸው ላሉ ሐዋርያት ተከታዮች ኢማን ይጨምር ዘንድ ተአምራትን ሰጥቷቸዋል። ለቀድ አርሰልና ሩሱለና ቢልበይናት፣ እኛም በእርግጥ መልእክተኞችን በማብራሪያ በመረጃ ልከናል። አልሙዕጅዛት አልዛሂራት፣ ግልጽ የሆኑ ሙዕጅዛዎች፣ ወልአያት አልባሂራት፣ ተአምራቶችን ተሰጥቷቸዋል። ሁሉም ነቢያቶች ህዝቡን ያምንባቸው ዘንድ ይከተላቸው ዘንድ ይዘውት ለመጡት ጥሪ አዎንታዊ ምላሽ ይሰጥ ዘንድ ተሰጥቷቸዋል። ሁሉም ነቢያቶች ይዘውት የሚወጡት ተአምር ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ ሆኖ እናገኘዋለን። ሁሉም ተሰጥቷቸዋል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ልክ እንደዚሁ በርካታ ተአምር አላህ ሰጥቷቸዋል፣ በእጃቸው እንዲከሰት አድርጓል። የተአምራቶቻቸው ሁሉ አስኳልና ሻኛ ቁርአን ነው። ተአምራቱ ሁሌም ለየክፍለ ዘመኑ ቢዘረዘር ማያልቅ ቢቀዳ ማይቋጭ ማይነት ተአምር ነው። እሱ ይቀጥላል። ለየዘመኑ የሚሰጠው ተአምር አለው። ሁሌም ሳይንቲስቶቹ እንኳን በዚህ ዘመን ያወጡለት እስልምናን እየተቀበሉ እናገኛለን። ከሱ በተጨማሪ በህይወት ዘመናቸው በዳዕዋ ቆይታቸው አላህ ተአምራትን በእጃቸው እንዲከሰት አድርጓል። በርካታ ተአምራቶችን ኢማም አነወዊ ሸርሕ ሙስሊም ላይ ከ1200 በላይ ተአምር ተከስቷል ይላሉ። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጥራሉ። ኢማም አስበሃኒ ወኢማም አልበይሃቂ ፊ ደላኢል ኑቡዋ ላይ በርካቶችን ዘርዝረዋል። ሌሎቹ 7 ጥራዝ ቮሊዩም ድረስ ጽፈዋል። ከፈሎቹ ደግሞ እስከ 9 ቮሊዩም ድረስ ተአምራታቸውን ብቻ ዘግበዋል። በርካታ ተአምር በህይወት ዘመናቸው ተከስቷል። ጨረቃን ሰንጥቀዋል፣ እጃቸው ላይ አፍልቀዋል፣ ዛፉን አናግረዋል፣ እንስሳውን ሸምግለዋል፣ የፈሰሰ አይን መልሰዋል። ምን ያላደረጉት አለ? ሁሉም በኢዝኒላህ በኃያሉ አላህ ፍቃድ እናገዛ። አሁንም እነሱን እያወሳን ነው፣ አስተምሮት እናወጣለን። እስኪ ነቢዩ አለይሂ ሰላቱ ወሰላም ውሃን ማበርከት፣ ውሃ ላይ በረካን በአላህ ፍቃድ የማድረግ ተአምራታቸውን ዘክራለን። አንዴ መልእክተኛው ጉዞ ይወጣሉ። ረጅም ጉዞን አደረጉ። እንደምታውቁት የአረቡ ዓለም ፀሐይ ይበረታበታል። በዛ ፀሐይ ባልደረቦቻቸው ጋር ተጓዙ። ፀሐዩን አልቻሉትም። ሄዱ። ወንዝ አላገኙም። ወንዝ ያለበትን ቦታ አይደለም፣ ምንጭ አጡ። ሰሃቦቹ ባልደረቦቻቸው በዋጥም በጣም ተዳከሙ። ራባቸው፣ ቃጠሎውን አልቻሉትም። ወደ አላህ መልእክተኛ መጡ። መልእክተኛውም ውሃ የታል ሲሉ የለም። ከዛም አንድ ሁለት ሰሃባዎችን ባልደረቦችን ትእዛዝ ሰጡ። ሄዱ፣ እዚህ ቦታ ላይ አንድ ሴትን ታገኛላችሁ፣ ግመል ላይ ከሷ ጋር ከቆዳ በተሰራ የውሃ መያዣ እንስራላቸው፣ ከቆዳ የሚሰሩት በዛ ውሃ የጫነች ሴት አለች፣ ይዛቸዋት ነው አሉ። ሄዱ፣ ሰይድና አሊ አናገሯት። ረጅም ቦታ ሄደው አገኙ። ውሃ ወንዙ የት ነው የሚገኝ? ምንጩ? ወንዙማ ምንጩ ሩቅ ነው። አንድ ሌሊት አንድ ቀን ይፈጃል። ረጅም ጉዞ ነው የሚያሰደው።
24 ሰዓት ያጸዳል። ከዛ እየተመለሽ ነው። አዎ ኦኬ፣ መልእክተኛው ይፈልጉሻል። ያለሽበትን ቦታ የነገሩን እሳቸው ናቸው። ወደ ማን ነው መልእክተኛው? ወደ አላህ መልእክተኛ መጣች። ስትመጣ አዩአት። እርሷ ውሃዋን ሊወሰድባት መስሏት እኔ ደካማ ነኝ፣ የወላጅ አልባ ህፃናትም አሳዳጊ ነኝ፣ የቲሞች ተንከባካቢ ነኝ፣ እባካችሁን አለች። ግድ የለም ውሃው ወረደ። ነብዩ አለይሂ ሰላቱ ወሰላም ያንን የቆዳ የተሰራን ስራ ዱዓ አደረጉበት። ዘግነው ዱዓ አድርገው ጨመሩበት። ከዛም ከፈቱት የሷን ከቆዳ የተሰራን ስራ። ሰሃባዎችን ባልደረቦቻቸው ኑ ውሃ ውሰዱ አሏቸው። እሷም ያልቅባት መስሏታል። ተአምሩን ቁማ ትመለከታለች። ሁሉም እየተጋፉ መጡ። ተረጋጉ፣ ለሁላችሁ ይበቃል አሉ። እያንዳንዱ ሰሃባ ባልደረቦቻቸው መጠው ይጠጣሉ። ለውሃ በአቁማዳቸው ይዛሉ፣ በእንስራቸው ይሞላሉ፣ በቃዎቻቸው ይሞላሉ፣ ግመሎቻቸውን ያጠጣሉ፣ እነሱ ይታጠቡበታል። የሷ 2 ትንንሽ ከቆዳ የተሰራ የውሃ ማዕዣ ነው። ይህን ቁጭ ብላ ታያለች። አሁን ይህ ሁሉም የወጣው ከኔ ዕቃ ነው። ሁሉም ጠጡ፣ ሁሉም ጨረሱ። ከዛም ነብዩ አለይሂ ሰላቱ ወሰላም አንቺ ሆይ አሏት፣ ካንቺ ውሃ ምንም አልነካንብሽም፣ ላኪን አላህ ሳቃና፣ አላህ ግን አጠጣን፣ ካንቺ ያጎደልነው የለም አሏት። ግን ደግሞ ይሄን አገልግሎት ስለሰጠች ነብዩ አለይሂ ሰላቱ ወሰላም ለርሷ ሽልማት መስጠት ፈለጉ። ሰሃቦችን ያላችሁ ምግብ አምጡ አሏቸው። ሁሉም ጨርቅ አነጠፉ። አንዱ ቴምር ያመጣል፣ ሌላው ዳቦ፣ ሌላኛው የተለያዩ ምግቦችን፣ ቆሎችን ምናምን ሁሉም ተሰበሰበላት። መልእክተኛው አሰሩና ለርሷ ግመሏ ላይ እንዲጫን አደረጉ። ይሄ ላንቺ ስጦታችን ነው፣ ከዋሽ ግን አንድም አልነካንም አሏት። እቺ ሴት ተገርማለች። ይሄን ተአምር ሙሉ ሰራዊቱ አይቷል። ሙሉ ባልደረቦቻቸው ተመልክተዋል። ከዛ ወደ ቤቷ ተመለሰች። ቤተሰቦቿ ጠየቋት፣ ምንድነው ዘገየሽ? ሳጠፋሽ? ኦ ዛሬን ያየሁትን ተአምር ብታዩ ጉድ ነው የምትሉት። فوالله رأيت أسحر الناس እንደ የሚገርም ደጋሚ የሚመስል ሰው ነው ያየሁት። فهو أسحر من هذا وهذا ልጅ በሰማይም በምድርም እንደዚህ አይነት ሰው አይቻላቅም ተአምር የሚሰራ አለቻቸው። አው وهو ነብይ አሊያም እሱ ነብይ መሆን አለበት ብላ መሰከረች። ዘገባውን የዘገቡት ምን ይላሉ? እቺ ሴት ይህን ተአምር አይታ ስለሄደች ከጊዜያት በኋላ መጣ እስልምናን ተቀብላለች ይላሉ። ከዚህ ምን እንማራለን? አንደኛ የመልእክተኛው አለይሂ ሰላቱ ወሰላም ተአምራቸው እናያለን። እቺ ሴት በረሃ ላይ ያለች፣ ሩቅ ቦታ ያለች፣ የት ቦታ እንዳለች፣ በምን ሁኔታ እንዳለች አላህ ገልጦላቸው ሰሃባዎችን ልከው እንዳሏት አገኟት። ግመል ላይ ሆና 2 ከቆዳ የተሰራ የውሃ ማዕዣን ስራ እንዳላት የሚያገኙበትን ስፔሲፊክ ቦታ ተንተነው ተናገሩ። የመጀመሪያው ተአምር እሱ ነው። ሁለተኛው ከመጣሽ በኋላ ውሃዋ ምንም ሳይጎልበት ሙሉ ሰራዊት እንዲጠጣ ተደርጓል። ሁሉም እንዲጠቀም ተደርጓል። ይሄ መጀመሪያ የምናገኘው። ሁለተኛው ሁሌም እንደምንለው መልእክተኛው አለይሂ ሰላቱ ወሰላም ሂዘ ሊደር መሪ ናቸው። መሪ ለተከታዮቹ ኃላፊነት ወሳጅ ነው። ውሃ ከችግራቸው መፍትሄ ፈላጊ፣ ከራባቸው መፍትሄ ፈላጊ፣ ከተጋጩ አስታራቂ፣ ችግራቸውን የሚጋራ ማለት ነው ሊደር ማለት። እሱን ከመልእክተኛው አለይሂ ሰላቱ ወሰላም ህይወትና ከዚህ ታሪክ ውስጥ እንመለከታለን። በርካቶችን ልናወጣ እንደምችል ይሰማኛል። ሌሎችን በሌላ አስተምሮት እንመለከታለን። ወሰለላሁ ወሰለም ወባረከ አለ ነቢይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።